አይበዛሞይ አትበሉ እኔ ነኝ የዳንኩት ከማበሉ ዘረዝር መቼ በቃል ብዙ ሆኖልኛል ያጥረኛል ቃል አይበዛም ለጌታዬ በደስታ ልለውጠው እምባዬ ብዙ መዝሙር ብዙ እልልታ አለ ባንደበቴ ማይጎል ላፍታ አመሰግነዋለሁ 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 ሌላ ምን እከፍለዋለሁ እዘምርለታለሁ 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 ሌላ ምን እሰጠዋለሁ። ሰላም ያገሬ ልጆች፣ ሰላም ያገሬ ውድ የኢትዮጵያ ልጆች እንዴት ናችሁ? እግዚአብሔር ቃል ሲናገር የእግዚአብሔር ቃል ምን ይላል? በሮሜ ላይ ነገር ሁሉ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንደሚሆን እናውቃለን ይላል። ይሄ የሚሆነው ግን የተለያየ መከራ ውስጥ የሚያልፉ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ለተቀበሉት እግዚአብሔርን ለሚያምኑት ማለቱ ነው። ካዲያ ሌላው ፍጥረቱ አይደለም ወይ ብንል ፍጥረቱ ነው። ግን ምን ይላል እግዚአብሔር? ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ይሆናል ይላል። ስለዚህ በኢየሱስ ክርስቶስ በማመን የሚገኘውን አዲስ ፍጥረት የመሆንን እድል አሁን በየቤታችሁ በዚህ ሰዓት ቀርቦላችኋል። ይህን ድምፅ የምትሰሙ ውድ የሀገሬ ልጆች በየዓለማት ያላችሁ በዚህ በምናገረው ቃል ውስጥ የእግዚአብሔር ሐሳብ ወደ እናንተ ወደ ቤታችሁ መጥቷልና ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ተቀበሉ። እግዚአብሔርን በሞኝነት ሞኝ ሁኑ እግዚአብሔር ፊት። በእውነት ነው የምነግራችሁ። እስቲ እንደዚህ በሉት፣ እግዚአብሔር ሆይ እቺ ሴት የምትናገረው ነገር እኔ ግራ ገብቶኛል፣ ግን እስቲ ለማወቅ እፈልጋለሁ። ኢየሱስ ሆይ እውነት ተገለጥልኝ። በተለያየ መንገድ አመልካለሁ፣ ግን አልገባኝም። እስቲ ይህን ነገር ለማየት እፈልጋለሁ በሉት። እግዚአብሔር በሚያስደንቅ ጉብኝት ወደ እናንተ ይመጣል። ቀኑ ሁሉ የተባረከ ይሁንላችሁ። መልካም ቀን። ወዳችኋለሁ። አንተ ሳያገኙ